بسم الله الرحمن الرحيم والله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው السلام عليكم ورحمة الله تعالى وبركاته የአላህ ሰላምና እዝነት በእናንተ ላይ ይሁን። የዓለማቱ ጌታ ለሆነው አላህ ምስጋና ይገባው። በነቢያችን ሙሐመድ ላይና በቤተሰቦቻቸውና በባልደረቦቻቸው ላይ ሁሉ የአላህ ሰላምና እዝነት ይስፈን። عنوان هذا اللقاء بيوت الأنبياء የዛሬው የትምህርት ርዕሳችን የሚሆነው የነቢያት ቤቶች የሚል ይሆናል። ቀለል አድርጌ አቀርብላችኋለሁ። በሕይወት ትልቁ ስለሆነው ፕሮጀክት እናወራለን። ቤተሰባዊ ፕሮጀክት። አላህ ስብሓንሁ ወተዓላ ከነቢያቶች ለአንዱ እንዲህ አለ፣ ቤቶቻችሁ ቂብላ አድርጉት። ቂብላ አድርጉት ሲባል ምን ለማለት ተፈልጎ ነው? የመልካምነት ብርሃን ማፍለቂያ አድርጉት። የሐቅ ቂብላ ቤቶቹን በብርሃን በእምነትና በታዛዥነት እንዲያበሩ አድርጉ። ሑፋዞችን የሚያፈራ የተስተካከሉና አስተካካይ ሴቶችን የሚያፈራ በእነሱና በቤቶቻቸው ኡማውን የሚጠብቁ የሆኑ በጣም 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 ውድ ስለሆነ ጉዳይ ነው እያወራን ያለነው። አላህ ስብሓንሁ ወተዓላ ዘንድ ቤተሰብ ማለት ምን ያህል ዋጋ እንዳለው ማወቅ ትሻላችሁ? ቤተሰብ ማለት ሰማያትና ምድር የተንቀጠቀጡለት ጉዳይ ነው። አንዳንዶቻችን ጥንዶች በጋብቻ ሲጣመሩ ለስጋዊ ግንኙነት እንደሆነ ብቻ አድርገው ያስባሉ። በእርግጥ ሐላል በሆነ መልኩ መገናኘት መልካም ነገር ቢሆንም ነገር ግን የጋብቻ ዋና ዓላማ ስጋዊ ግንኙነቱ ብቻ አይደለም። ባይሆን ትልቅ ቤተሰብ በመመስረት የአላህን ምንዳ ማፈስ፣ አላህም ይደሰትብሃል። ሁለቱም ጥንዶች በሐላል እንዲጣመሩ ሚናም በተጫወተ ላይም ይደሰታል። የቤተሰብን ትርጉም በማቅለላችንና ዋጋውን ባለማወቃችን ምክንያት የፍቺ ቁጥር በረከተ። ቁጥሩም የሚያስደነግጥ ብዛት ያለው ሆኗል። حالات طلاق تكون على أشياء تافهة እውነት ለመናገር አንዳንዴ ከቁጥሩ ይልቅ የፍቺው ምክንያት በጣም የዘቀጠ በመሆኑ ለመስማትም ያሳፍራል። ለምሳሌ ከእንካና አምጣ ባልዘለኑና በቀላሉ ሊፈቱ በሚችሉ ጉዳዮች ይራራቃሉ፣ ከዚያም ወደ ፍቺ ያመራሉ። ዛሬ ልጅህን ከቤተሰብህና ከጓደኞችህ ማንን ታስበልጣለህ ብለህ ብትጠይቀው ምን ይላል? ምናልባት አንዳንድ ልጆች ዝም ሊሉ ይችላሉ። በእርግጥ ቤተሰቦች ይበልጣሉ የሚሉ ብዙ መልካም ልጆች ሊኖሩ ይችላሉ። ነገር ግን ስለ ሚስጥሮችህ ማንን ታጫውታለህ፣ ግላዊ ጉዳዮችህን ለማን ትነግራለህ ብለህ ጠይቀው። የምታገኘው ውጤት ምናልባት አንተ እንደ አባት ስለ አንድ ጉዳይ ለዓመት፣ ለ2 ዓመት፣ ለ3 ዓመት ብታማክረው መልስ የማይሰጥህን ነገር ከጓደኛው ጋር 1 ሰዓት ብቻ ቢቀመጥ ሐሳቡን 160 ዲግሪ ሊቀይር ይችላል። ساعة يغير فكرة 160 درجة وهذه القضية تعطينا ይህ ጉዳይ ደግሞ ለቤተሰባዊ ዋጋ ምን ያህል ግምት እንዳለን ያሳያል። የቤተሰብ ግጭቶች ብዛት ምን ያህል ነው? ፍርድ ቤቶች ሂዱና የቤተሰባዊ ክሶች ብዛት ምን ያህል እንደሚቀርብ ጠይቋቸው። ወንድም ወንድሙን የሚከስበት ቅርብ ሰዎች ዘመዶችም በምን ጉዳይ ነው የሚካሰሱት? ስለ ቁራጭ መሬት፣ ስለ 3 የቴምር ዛፎች፣ የ2000 ምናምን ሞዴል ስለሆነ መኪና፣ ዱንያዊ በሆኑ ምክንያቶች ጥላቻ፣ መገፋፋትና መቆራረጥ ይፈጠራል። ይህም የሆነው የቤተሰብ ዋጋ ባለማወቃችን ነው። أبنطلق معكم انطلاقة የነቢያቶችን ቤት ምን ይመስል እንደነበር የሚለውን ለማየት አብረን እንጓዛለን። እስቲ ንገሩኝ፣ ነቢያቶች አርአያ ናቸው ወይስ አይደሉም? ናቸው። ስለ ነቢያቶች ማውራት የሚያነሳሳ እምነታዊ ኃይል ነው። ለምሳሌ የኑህ ዓለይሂ ሰላም ታሪክ ስንሰማ በቤቱ ውስጥ ከባለቤታቸው ያጋጠማቸው እንግልትና ከህዝቦቹ ያጋጠማቸው እንግልት አንድ አይደለም። ኑህ ዓለይሂ ሰላም 950 ዓመት ነበር ወደ አላህ የተጣሩት። አላህም በቁርአኑ እንዲህ ብለዋል፣ አላህ ለነዚያ ለካዱት ሰዎች የኑህን ሴትና የሎጥን ሴት ምሳሌ አደረገ። እና ይህች ሴት በቤታቸው ውስጥ የሰቃይ ምንጭ ነበረች እና
በእኛ ዘመን እየተከሰቱ ስላሉ የቤተሰባዊ ግጭቶች ምንነት ብናወራ ብዙ ጉድ ነበር የምናገኘው። ስለ ነቢያቶች ማውራት፣ ስለ ቤቶቻቸው፣ ስለ አያያዛቸው፣ በተለይም ስለ መሪያቸውና አለቃቸው ስለሆኑት ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ማውራት መንፈሳዊና እምነታዊ ጥንካሬ ይጨምራል። ምክንያቱም አርአያችን ስለሆኑና ወደ አላህ ስለሚያቀርቡን ነው። አላህ ስብሓነሁ ወተዓላ ምን ይላል? እነዚህ ነቢያት እነዚያ አላህ የመራቸው ናቸው፣ በመንገዳቸውም ተከተል። እረ ባካችሁ መንገዳቸውን እንከተል። ለምን ይሆን እኛ በቴሌቪዥን የምናያቸውን ታዋቂ ወይም ኮከቦች ተብዮቹን የምንከተለው? አንዳንዶቹ ከሃዲዎች ናቸው፣ አንዳንዶቹ አማጽያን ናቸው፣ አንዳንዶቹ ደግሞ ዝናን ለማግኘት ሲሉ ራሳቸውን ያረከሱ ናቸው። ይባስ ብሎ ደግሞ ሰው እንደ አርአያ ቆጥሮ ይከተላቸዋል። ነቢያችን ዓለይሂ ሰላቱ ወሰላም እውነት ብለዋል። እንዲህ ብለው ሲተነብዩ ውሸታም የሚታመንበት፣ እውነተኛም የሚዋሽበት፣ ከዳተኛው የሚታመንበት፣ ታማኝም የሚከዳበት፣ አሩወይቢጣ የሚናገርበት አታላይ የሆኑ ዓመታት በሰዎች ላይ ይመጣሉ። ከዚያም አሩወይቢጣ ምንድነው ሲባሉ አጠቃላይ በሆኑ ጉዳዮች የሚያወራ ቂል ሰው ነው አሉ። ስለ ቤተሰባዊ ታሪክ ማውራቱን እንጀምር። ከየትኛው ነቢይ እንድንጀምር ትፈልጋላችሁ? ከነቢያችን ዓለይሂ ሰላቱ ወሰላም ወይንስ ትንሽ ራቅ ብለን ስለ ኢብራሂም እናውራ? ዒሳ፣ ሙሳ፣ ኑሕ? እሺ ከመጀመሪያ ሰው እንጀምር። ከአደም ዓለይሂ ሰላም እንጀምር። አላህ ስብሓንሁ ወተዓላ መሬትን ሰማያትንና ከዋክብትን ሁሉን ነገር ሲፈጥር አደም ገና አልተፈጠረም ነበር። ለም የኽሉቅ አደም በዕድ። ሰው ልጅ ከመፈጠሩ በፊት አላህ ስብሓንሁ ወተዓላ ዱንያን በአራት ነገሮች ምቹ አደረጋት። ይህ ወሳኝ መግቢያ ነው። ምንድን ናቸው እነሱ? خلق الله أول ما خلق የመጀመሪያው ዝምድና ነው ወይም አራሒም። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ አላህ ፍጡራንን ሁሉ ፈጠረ። የመፍጠሩን ተግባር በጨረሰ ጊዜ አራሒም ወይም ዝምድና እንዲህ አለ፣ አላህ ሆይ በዚህ ቦታ እኔን ወይም ዝምድናን ከሚቆርጥ ባንተ እጠበቃለሁ። አላህም ስብሓንሁ ወተዓላ እንዲህ አለ፣ በደግነት የሚይዙሽን በደግነት ይይዛችኋለሁ፣ ከአንቺ ጋር ግንኙነትን ከሚያቋርጡ ሰዎች ግንኙነቴን አቋርጣለሁ። ይህ ያረካሻል ወይ ብሎ አላህ ሲጠይቃት አዎ አለች። አላህም እንግዲያውስ ሆኗል አለ። ከዚያም የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ ከፈለጋችሁ ይህችን አያ አንብቡ። ብትሾሙም በምድር ላይ ማበላሸትን ዝምድናችሁንም መቁረጥን ከጀላችሁን እነዚያ አላህ የረገማቸው ያደነቆራቸው ዓይኖቻቸውንም ያወራቸው ናቸው። እንዲህም ይባላል፣ ይህች ዝምድና የተባለችው የቂያማ ቀን ትመጣና በአላህ ስብሓንሁ ወተዓላ ዓርሽ ስር ትደፋለች። ሱብሓነላህ። ይህች ረሒም ወይም ዝምድና ከመጀመሪያ ፍጥረት ጀምሮ እስከ ትንሣኤ ቀን ድረስ አለች። የቂያማ ቀን ትመጣና በአላህ ዓርሽ ስር ትደፋለች ወይም ትሰግዳለች። የምታወራበት ምላስም ይኖራታል። ነቢያችን ዓለይሂ ሰላቱ ወሰላም እንዲህ ትላለች አሉ፣ አላህ ሆይ ቆረጡኝ፣ አላህ ሆይ ተበደልኩኝ። ከዚያም አላህ ስብሓንሁ ወተዓላ አሁንም እንዲህ ይላል፣ በደግነት የያዙሽን በደግነት እንዲይዛቸው፣ ከአንቺ ጋር ግንኙነትን ካቋረጡ ሰዎች ግንኙነቴን እንዳቋረጥ ትፈልጊያለሽ ብሎ ሲጠይቃት አዎ ትላለች። ወላሂ ይህ ትልቅ ፈተና ነው። ወንድሜ ራስህን ገምግም። ግጭትህ ከወንድምህ ጋር ከሆነ፣ ከአጎትህና ከቅርብ ዘመዶችህ ጋር ከሆነ ራስህን ጠይቅ። በተለይም ዱንያዊ በሆነ ምክንያት ከሆነ፣ ያውም ምክንያቱ ትልቅ ቢሆንም እንኳ። ሙስሊም ማለት በሐዲቱ እንደተባለው ከናንተ በላጩ ሰላምታን ቀድሞ የሚጀምር ነው። መቆራረጥ ትልቅ ፈተና ነው። አንዳንዱ ሰው ይሰግዳል፣ ይጾማል፣ ዘካ ያወጣል፣ ቸር ሰው ነው። እሷም ቸር ናት፣ ደግ ናት፣ ክብሯን ጠባቂ፣ ዚክር የምታበዛ፣ ሰደቃ የምትሰጥ፣
ነገር ግን ሥራዎቻቸው ሁሉ በሰማይና በምድር መሃል ተንጠልጥሎ ይቀራል። ነቢያችን ዓለይሂ ሰላቱ ወሰላም አላህ ስብሓንሁ ወተዓላ እንዲህ ብለዋል አሉ፣ ሰዎቹ እርቅ እስኪፈጥሩ ድረስ እዛው ተዋቸው፣ በታረቁ ጊዜ ደግሞ ሥራዎቻቸው እንቀበላለን። የፈጸምካቸው ስግደቶችህ፣ ምጽዋቶችህ፣ ጾምህ እንዳለ በሰማይና በምድር መሃል እንደ ተንጠለጠለ ይቀራል። ይህም ዝምድናን በመቁረጥህ ምክንያት ነው። አላህ ስብሓንሁ ወተዓላ ሰውን ከመፍጠሩ በፊት ዱንያን በአራት ነገሮች ምቹ አደረጋት ብለናል። አንደኛው ዝምድና ነው። ሁለተኛው ደግሞ ክፍት የሆነ በር ፈጠረ። خلق بابا باب مفتوح ይህ በር ምን እንደሆነ ነቢያችን ዓለይሂ ሰላቱ ወሰላም ተጠየቁ። አቅጣጫው በምዕራብ በኩል የሆነ ርዝመቱ 70 ዓመት የሚያስኬድ በር አለ። ይህ በር የተውበት ወይም የንስሐ በር ይባላል። ፀሐይ በስተ ምዕራብ እስካልወጣች ድረስ ክፍት ነው። አላህ ስብሓንሁ ወተዓላ ተውበትን ያድለን። ይህ ሁሉ እንግዲህ ቅድመ ዝግጅት ነው። አደም ዓለይሂ ሰላም ከተከለከለው ዛፍ በላ፣ ይህም ጥፋት ሆነ። አስቡት እንግዲህ ይህ የተውበት በር ክፍት ባይሆን ኖሮ። واليوم نحن قادرون ما دمنا أحياء ስለዚህ እኛ ዛሬ በሕይወት እስካለን ድረስ ተውበት ማድረግ እንችላለን። አላህም ስብሓንሁ ወተዓላ መሃሪና አዛኝ የሆነ ጌታ ነውና። ሦስተኛው ነገር ደግሞ ረሕማ ወይም እዝነት ነው። ለምሳሌ መንገድ ላይ ሆናችሁ ልጆች ያሏትን ድመት ብታዩና ከልጆቿ አንዷን ልታነሱ ብትሞክሩ ከአዘኔታ የተነሳና ልጆቿን በመንከባከብ እሳቤ ልትቧጭራችሁ ትችላላችሁ። አላህ ስብሓንሁ ወተዓላ እዝነትን ሲፈጥር 100 አድርጎ ፈጠረው። 99ኙን እሱ ጋር አስቀርቶ አንዷን ብቻ ወደ መሬት አወረዳት። በዚህችም እዝነት ፍጡራን እርስ በርስ ይተዛዘናሉ። አላህም ስብሓንሁ ወተዓላ በዕለተ ትንሣኤ ለምእመናን የሚሆን 99 እዝነትን አዘጋጅቷል። የሰው ልጅ ከዱንያ በበለጠ በአኺራ እዝነት ስለሚያስፈልገው ለዱንያ ተመድባ የነበረችው አንዷን እዝነት ከ99ኙ ጋር ትጠቀለልና 100 ይሆናሉ። አራተኛው ነገር ደግሞ አላህ ስብሓንሁ ወተዓላ ዓርሹ ላይ ከቁጣዬ እዝነቴ ትቀድማለች የሚለውን መጻፉ ነው። ይህ ደግሞ በእኛ በሰው ልጆች መካከል መተዛዘን እንዲኖር ያመቻቸንና ያመቻቸልን መሆኑ ማስረጃ ነው። አላህ ስብሓንሁ ወተዓላ በአንዴ በርካታ ወንዶችና በርካታ ሴቶች መፍጠር አይችልም ነበር? ይችላል። ነገር ግን አደምን ፈጠረ። ከዚያም ከአደም ጎን ሐዋን ፈጠረ። ከዚያም አላህ ስብሓንሁ ወተዓላ በጥበቡ አቆራኛቸው። ከዚያ እናታችን ሐዋ መውለድ ጀመረች። እንግዲህ ልጅ እንዲበዛ፣ ዘር እንዲበረክት፣ ሴቶችም እንዲወልዱ በምድር ላይ የተከሰተው የመጀመሪያ ትዕይንት ቤተሰብ መፍጠር ነበር። ይኸው የኡማው ቁጥር ዛሬ እዚህ ላይ ደረሰ። በአሁኑ ሰዓት የነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ሕዝብ ቁጥር 6 ቢሊዮን በላይ ሆኗል። እነኚህ ከአደም ልጆች የተወሰኑት ናቸው። እንግዲህ ስለዚህ የአላህ ፈቃድና ፍላጎት ሆነና የምድራዊ ሕይወት መነሻ ቤተሰብ ከመመስረት እንዲሆን ተደረገ። የቤተሰብ ትርጉም ቀለል አድርጋችሁ አትመልከቱት፣ አስተውሉ። ቀደም ብለን እንደጠቀስነው ረሒም ወይም ዝምድና አላህ ስብሓንሁ ወተዓላ ፊት ቀርባ አላህ ሆይ በዚህ ቦታ እኔን ዝምድናን ከሚቆርጥ በአንተ እጠበቃለሁ ስትል ከአጎት ከአክስትና ከቅርብ ዘመዶች ጋር ያለውን ግንኙነት መቋረጡ ከባድ ከተባለ ከአባትና ከእናት ከወንድሞች ጋር መቆራረጥስ ምን ሊባል ነው? አንዳንድ አባቶች ልጆቼ በሳምንታት ውስጥ አንዴ ቢዘይሩኝ ነው ይላሉ። እኔ በእነዚህ የሚዲያ መስኮቶች አማካኝነት አንድ መልእክት ላስተላልፍ። በተለይም ለትምህርት ውጭ አገር ለሄዱ ወጣቶቻችን ፍላጎቱ ይኑር እንጂ ስልክ አንስቶ ለእናት ለአባት መደወል አይከብድም። ወላሂ ዛሬ ቴክኖሎጂው ፊት ለፊት እየተያየህ እንድታወራ የሚያስችሉ በርካታ ፕሮግራሞች አመቻችቷል። ያም ሆኖ ግን አንዳንድ ሰዎች የእናትና የአባት ዋጋ ያልገባቸው አሉ። ቤተሰብ እንዴት ነው የሚመሰረተው?
አሁን የእዝነትና የፍቅር ስሜት ምንጭ ከቤት መሆኑን ልገልጽላችሁ ነው። ሰው ልጅ በውስጡ የተከማቸ ስሜት አለው። እንዴት ያውጣው? በማግባት ሚስት ለባሏ ሐላል በሆነ መልኩ ፍቅር ትሰጠዋለች፣ እሱም ሐላል በሆነ መልኩ ፍቅር ይሰጣታል። ከዚያም ቅርንጫፍ እየፈጠረ ይሄዳል። ከዚያም ልጅ ይመጣል፣ አባትም ፍቅር ይሰጠዋል፣ እናትም እንዲሁ። ከዚያም ልጁ በተራው ለወላጆቹ ፍቅር ይሰጣል። ከመነሻ ወደ ቅርንጫፍ፣ ከቅርንጫፍም ተመልሶ ወደ መነሻ እያለ ጠንካራ ቤተሰብ ይመሰረታል። ከጥቂት ቀናት በፊት መንገድ ላይ ወላጆቹን ስለሚመታው ወጣት በማህበራዊ ሚዲያዎች የተሰራጨ አንድ በጣም አሳዛኝ የሆነ ቪዲዮ አይተናል። ይህ ጉዳይ ምናልባት ስናወራበት እንደ ተራ አድርገን ልናነሳው እንችላለን። የጀማዓ ተህተዝ السماوات والارض لمثل هذه المشاهد። ነገር ግን ወገኖች ሰማያትና ምድር ለእንዲህ አይነት ትዕይንት ይንቀጠቀጣሉ እኮ። እናት 9 ወር በሆዷ ተሸክማ የምጥን ስቃይ ቀምሳ ወልዳ ከሚያምራት ምግብ አንስታ ልጇን የምታበላ ስንት ሌሊቶችን እንቅልፍን ከልጇ ጋር ልታስታረቅ ስትል ራሷ ከእንቅልፍ ጋር ተጣልታ፣ አባትም ቤተሰቡን ለመጠበቅ የአብራኩን ክፋይ ለማስከበር ድካምን ተሸክሞ ልፋትን ደራርቦ ያለ ጊዜው ሽበት ወሮት ምናልባትም ልጆቹ ተርበው እንዳያድሩ በሚል የማይደረግን አድርጎ ይሆናል። ከዚህ ሁሉ መስዋዕትነት በኋላ ግን ሊሰጣቸው የሚገባን ክብርና ግምት ይነፈጋሉ። ቤተሰብ እኮ የቂያማ ቀን ሸፋዓ ወይም መልጃ ያደርጋሉ። ጀነት ደረጃዎች ናቸው አይደል? ምናልባት እናት ያለችበት ደረጃ ከልጇ ዝቅ ያለ ሊሆን ይችላል። ከዚያም ሸፋዓ ተጠይቅና ልጇ ከሷ እኩል ይሆናል። ወይም ልጅ ከአባቱ በላይ ይሆንና ወይም አያት ከልጁ በላይ ይሆንና ከዚያም በመልጃው ምክንያት ደረጃቸው ከፍ ይላል። እንዲያ ነው እንግዲህ ቤተሰቦች እርስ በርስ ሸፋዓ የሚደራረጉት። አላህም ስብሓንሁ ወተዓላ ምን ይላል? እነዚያም ያመኑትና ዝርያቸውን በእምነት የተከተለቻቸው ዝርያቸውን በእነርሱ እናስጠጋለን። ስለዚህ በቤተሰብህ መልካም አባል ለመሆን ጣር። ምናልባት በአንተ ምክንያት እናትህ፣ አባትህ፣ ወንድሞችህና እህቶችህ ቤተሰብህ በአጠቃላይ ሸፋዓ አግኝተው ደረጃቸው ከፍ ይል ይሆናል። የዚህ ትምህርታችን ዓላማ የቤተሰብ ችግሮች በሙሉ ለመፍታት አይደለም፣ ነገር ግን የመፍትሄ ቁልፍ ብለን የምናስባቸውና አቅጣጫዎችን ለማስቀመጥ ነው እንጂ። ስለዚህ ከዚሁ መድረክ በመነሳት መቆራረጥ ይብቃ እላለሁ። ባልና ሚስት ተብለው በአንድ ቤት ውስጥ እየኖሩ በአንድ አልጋ ላይ እየተኙ የማይነጋገሩ አሉ። በመካከላቸውም ምን ያህል ኩርፊያና ጥላቻ እንዳለ አላህ ነው የሚያውቀው። በአንድ ጣሪያ ስር የሚኖር ቤተሰብ የጠነከረ ውህደት ሊኖራቸው ይገባል። ወገኖቼ እስልምና እኮ አንድነት ባላቸው ቤተሰቦች ነው የሚጠነክረው። በተሳሰሩ ቤተሰቦች ነው የሚጠነክረው። በተስተካከለ ቤተሰብ ነው የሚጠነክረው። በሰዎችና በኡማው መንፈስ ውስጥ መልካምነትን በሚያሰርጥ ቤተሰብ ነው እስልምና የሚጠነክረው። በአንድ ቤተሰብ የሚፈጸምን መልካም ተግባር አላህንና ነቢዩን ዓለይሂ ሰላቱ ወሰላም ያስደስታል። አንተ አንዷን ለማጨት ሄድክ እንበል፣ በሩን ታንኳኳለህ። በአላህና በነቢዩ ሱና መሰረት የእርሶን ልጅ ለማጨት እፈልጋለሁ ብለህ ትጠይቃለህ። ከዚያም እሽታ ኑሮ ኒካሑ ቢፈጸም ይህ ነው እንግዲህ አላህ ስብሓንሁ ወተዓላ በቁርአን ውስጥ የከበደ ቃል ኪዳን ብሎ ያለው። ወአኸዝና ሚንኩም ሚታቀን ገሊዛ ማ ቃል ዐቅድ ውል ብሎ ተራ ስያሜ አልተሰጠውም፣ ከባድ ቃል ኪዳን ነው እንጂ። ስለዚህ ይህ ከባድ ለተባለው ቃል ኪዳን ጀርባህን ሰጥተህ ወይም ወደ አውሬነት ተቀይረህ የቤተሰብን ህልውና የምትቦጫጭሩ ሆይ ይህ ተግባርህ ትልቅ ነውር መሆኑንና በቤተሰብ ሐቅ ላይ ከባድ ጥፋት እያደረስክ መሆኑን ተገንዘብ። እስቲ አንድ ጥያቄ ልጠይቃችሁ። ከቤተሰብ ጽንሰ ሐሳብ ጋር
ግንኙነት ያለው የአምልኮ ተግባር የቱ ነው? عبادة في الإسلام تتكلم عن الأسرة. يلا እሺ ጊዜ ላለማጥፋት እኔ ልንገራችሁ፣ ሐጅ ነው። እንዴት ካላችሁ ልንገራችሁ። አንድ በአንድ ተከታተሉኝና ሐጅ እንዴት ስለ ቤተሰብ ጉዳይ እንደሚያስታውሰን ልንገራችሁ። ሶፋና መርዋ በማን ያስታውሰናል? በእናታችን ሀጀር ያስታውሰናል። ባልዋ ኢብራሂም ዓለይሂ ሰላም አዝመራ በሌለው ሸለቆ ውስጥ ከልጇ ጋር ጥሏት ሄደ። ከዚያም ልጁ ያለቅሳል። ውሃ የለ፣ ምግብ የለ፣ ጡት ወተት የለውም። ከዚያም ሶፋና መርዋ ትመላለስ ጀመር። ዛሬ ሰው ሐጅ ሲያደርግና ሶፋና መርዋ ሲመላለስ ስታየው እናታችን ሀጀር ታስታውሳለህ። እናትህንም አስታውስ ምን ያህል አንተን ለማሳደግ እንደለፋች። ሁለተኛው ደግሞ የዘምዘም ውሃ ነው። የዘምዘም ውሃ በጠጣህ ቁጥር ያመሰግኑህም ዘንድ ከፍሬዎች ስጣቸው የሚለውን የአባታችን ኢብራሂም ዓለይሂ ሰላም ዱዓ መሆኑን አስታውስ። አባቶችም ከዚህ አጋጣሚ ብዙ መማር የሚችሉበት ሁኔታ ነው ያለው። ለምሳሌ ለልጆቻቸው ዱዓ ስለማድረግ። ለምንድነው ዱዓን የሚያክል ብርቱ መሳሪያ በንዴት ወቅትና መራገም ስንፈልግ ብቻ ለመጠቀም የምንቻኮለው? አደራ ወላጆች ለልጆቻችሁ አላህ እንዲያስተካክላቸው ዱዓ አድርጉላቸው። ኸይር ነገር ሁሉ እንዲገጥማቸውና አህዋላቸውን እንዲያስተካክልላቸው ዱዓ አድርጉላቸው። ثم الأضحية ሶስተኛው ደግሞ ኡድሒያ ወይም እርዱ ነው። ኢብራሂም ዓለይሂ ሰላም በህልሙ ልጁ ኢስማኤልን ሲያርድ አየ። ከዚያም እናቱ ጋር ሄደው ልጃችን ኢስማኤልን ሳርደው አየሁኝ አሏት። ሌላ እናት ብትሆን ኖሮ ህልሙን አስተባብላ የሸይጣን ሥራ ነው ብላ ትቃወም ነበር። እሷ ግን አማኝ ነበረችና አልተቃወመችም። እንዲህ ስንል ደግሞ ማንም አባት በህልሙ ልጁን ሲያርድ ቢያየው ሄዶ ይረድ ማለት አይደለም። የነቢያቶች ህልም ከአላህ ስብሓንሁ ወተዓላ የሚወርድ ዋሕይ ነው። ኢብራሂም ዓለይሂ ሰላም ህልሙን ባየ ጊዜ የአላህን ትዕዛዝ በማክበር ልጃቸውን ሳያማክሩ ማረድ ይችሉ ነበር። ነገር ግን የአባትና የልጅ ግንኙነታቸው ጠንካራ የነበረ በመሆኑ በህልማቸው ያዩትን ነገሩት። እረ ምን አይነት ህልም ነው ብሎ አልመለሰም ኢስማኤል ዓለይሂ ሰላም። ባይሆን አባቴ ሆይ የታዘዝከውን ፈጽም፣ በአላህ ፈቃድ ከታጋሾች ሆኜ ታገኘኛለህ አለው። ልጆቻችን ከእንደነዚህ አይነት ታዛዥነት የታሉ? ሰይፍ በአንገትህ ላይ ሲያርፍ እንድትታገስ አይደለም የምጠይቅህ። ነገር ግን አባትህ ልጄ ሰላትህን ተነስና ስገድ ብሎ ሲል ለበይክ እሺ አባቴ ብለህ የምትታዘዝበት ጽናት እንዲኖርህ ነው የምጠይቅህ። ሽበት የወረረው የጎበጠው አጥንቱም የሳሳው አባትህ ሲጠራህ ወይም ምስኪኗ እናትህ ስትጠራህ አሞኛል ሆስፒታል ውሰደኝ፣ እንግዶች አሉብኝ፣ የሆነ ነገር አምጣልኝ ስትልህ ለበይኩም ብለህ እሺታህ በአክብሮት ቸራቸው፣ ከአላህም ምንዳን ታገኝ ዘንድ ታዘዛቸው። قال يا أبتي افعل ما تؤمر አባቴ ሆይ የታዘዝከውን ፈጽም፣ በአላህ ፈቃድ ከታጋሾች ሆኜ ታገኘኛለህ ነበር ያለው ኢስማኤል። እናንተ አባቶች የምመክራችሁ ነገር ቢኖር በእናንተና በልጆቻችሁ መካከል የመወያያ መስመሮች ይኑራችሁ። ወረድ ብላችሁ አነጋግሯቸው፣ ጉዳዮቻቸውን ጠይቁ፣ ሳሟቸው፣ ሴት ልጆቻችሁንም ሳሙ። የገጠሬውን ታሪክ አታውቁምን? ነቢያችን ዓለይሂ ሰላቱ ወሰላም ሐሰንና ሁሰይንን እየሳሙ እያሉ እርሳቸው ዘንድ መጣና ልጆቻችሁን ትስማላችሁ እንዴ አላቸው። አዎ እንስማለን አሉት ነቢያችን ዓለይሂ ሰላቱ ወሰላም። ከዚያም ገጠሬው 10 ወንድ ልጆች አሉኝ፣ አንዳቸውንም ስሜ አላውቅም አለ። አላህ እዝነትን ከቀልብህ ያነሳብህ ሰው ነህ አሉት ነቢያችን ዓለይሂ ሰላቱ ወሰላም። ፋጢማ ረዲየላሁ ዐንሃ ነቢያችን ዓለይሂ ሰላቱ ወሰላም ወዳሉበት በመጣች ጊዜ ከተቀመጡበት በመነሳት ግንባሯን ይስሙና በቦታቸው ያስቀምጧት ነበር። ማን ነው እስቲ ከኛ ሴት ልጁን እየሳመ በፍቅርና በስስት እያቀፈ እዝነቱን የሚለግስ? ነቢያዊ ሱና ነው።
ሃይማኖታዊም ግዴታ ነው። ወገኖቼ እንተግብረው። ወደ ታሪኩ ስንመለስ ኢብራሂም ዓለይሂ ሰላም ልጁን ኢስማኤልን ዓለይሂ ሰላም ለማረድ መጀመሪያ የነበሩበት ቦታ ጀምረቱል ዐቀባ ነበር። ሸይጣንም በሰው ተመስሎ መጣና እንዴት ልጅህን ህልም አየው ብለህ ልታርደው ትወስናለህ ሲል ኢብራሂምም ዓለይሂ ሰላም 7 ድንጋዮችን በማንሳት አላሁ አክበር አላሁ አክበር አላሁ አክበር እያሉ ወረወሩበት። ሸይጣንም ሸሸ። ከዚያም ኢብራሂም ዓለይሂ ሰላም ቦታውን በመቀየር ወደ ጀምረቱል ውስጣ ሄዱ። ሸይጣኑም ወደ ኢስማኤል እናት ጋር በመሄድ በህልም ምክንያት ልጅሽን እንዴት ልታሳርጂ ወሰንሽ አላት። እሷም 7 ድንጋዮች በማንሳት አላሁ አክበር እያለች ወረወረችበት። ሸይጣንም ሸሸ። ከዚያም ወደ ጀምረቱ ሱግራ ሲሄዱ አሁንም ሸይጣን ኢስማኤል ዘንድ በመምጣት እንዴት በህልም ምክንያት ዝም ብለህ ትታረዳለህ ሲለው 7 ድንጋዮችን በማንሳት አላሁ አክበር አላሁ አክበር አላሁ አክበር እያሉ ወረወሩበት። ሸይጣንም ሸሸ። ኢስማኤልም ዓለይሂ ሰላም አንገታቸውን ቀና አድርገው ኢብራሂም ዓለይሂ ሰላም ሊያርዷቸው ሲሉ ኢስማኤል ዓለይሂ ሰላም አንዴ ቆይ አባቴ ሆይ አሉ። ኢብራሂምም ለምን ሲሏቸው ስታርደኝ ፊቴን እንዳታይ ስለምፈልግ ፊቴን አዙሬ ከኋላ እረደኝ አለው። ለምን ሲለው ምክንያቱም ፊቴ ካየህ አዝነህ ላታርደኝ ስለምትችል እኔ ደግሞ የአላህን ትዕዛዝ ተፈጻሚ እንድታደርግ እፈልጋለሁ አሏቸው። ሁለተኛው ደግሞ ከፊት ለፊት ካረድከኝ ምናልባት ደም ተፈናጥሮ ልብስህን ሊነካ ስለሚችልና እናቴም ጋር ስትመለስ ደሜን ካየችው እንዳይሰማትና ለምን አረድከው ብላ እንዳትቆጣ ሰግቼ ነው አለው። فيحزنها ذلك وتلومك على ذبحي ثم وضعه وحط السكين لكن الذي جعل ጥራት የተገባው አላህ ለሙሳ ዓለይሂ ሰላም ባህሩን ለሁለት እንደከፈለለት ለኢብራሂምም እሳቱን ቀዝቃዛና ሰላም እንዳደረገው የኢስማኤልን አንገት ልትቆርጥ የተዘጋጀችው ቢላ እንዳትቆርጥ አደረጋት። በታላቅ እርድም ወይም መስዋዕት ተቤዘ። ለምን ቢባል በአላህ ስብሓንሁ ወተዓላ ስላመኑና እስልምናቸውንም ስላሳመሩ። እኛ ዛሬ እንደዚህ ያለ ጠንካራ ግንኙነት ያስፈልገናል። የሙሳ እናት ታሪክ ታውቃላችሁ? ወንድ ልጅን በወለደች ጊዜ ከፊርዓውን ተንኮል በመፍራት ልብሷ ውስጥ ልትደብቀው ስትል ከአላህ ስብሓንሁ ወተዓላ በተላለፈው ውሳኔ ሕፃኑን ሳጥን ውስጥ እንድታስቀምጥና ወንዙ ላይ እንድትጥለው በቀልቧ ውስጥ ተገለጠላት። ከዚያም ወደ ወንዙ ጣለችው። የወንዙ ውሃ ኃይል ነበረውና ሳጥኑን ሲያወዛውዝ በተመለከተች ጊዜ ፍርሃት ወረራት። ከዚያም እንዲህ ተባለች፣ አትፍሪም፣ አትዘኝም፣ እኛ ወዳንቺ መላሾቹና ከመልእክተኞቹም አድራጊዎቹ ነንና። ተመለሰ ወይስ አልተመለሰም? ተመለሰ። አላህ ስብሓንሁ ወተዓላ እንዲህ ይላል፣ ወደ እናቱም አይኗ እንድትረጋ እንዳታዝንም የአላህም የተስፋ ቃል እርግጥ መሆኑን እንድታውቅ መለስ ነው። ነቢዩ ዓለይሂ ሰላቱ ወሰላም ምን ይላሉ? የሙሳ እናት ሙሳን በወለደችበት ቀን ከቀኝ ጡቷ ጠብቶ ነበር። የዚያ ቀን ጀንበር ሳትጠልቅ ወደ እናቱ ተመልሶ ከግራ ጡቷ ጠባ። ሱብሓነላህ። እንዲሁም ስለ ክፉ አባትና መልካም ልጅ ምሳሌን ለማንሳት የኢብራሂም ዓለይሂ ሰላምና የአባቱ ታሪክ መጥቀስ ይቻላል። ኢብራሂም ዓለይሂ ሰላም ለአባታቸው በጥሩ አንደበት ሲገስጹት ተመልከቱ። አባቴ ሆይ እኔ ከእውቀት ያልመጣልህ ነገር በርግጥ መጥቶልኛልና ተከተለኝ፣ ቀጥተኛውን መንገድ እመራሃለሁና አሉት። ወጣቶች የታላችሁ ከዚህ ታሪክ? የፈለገ ያህል ብታድግም ዕድሜህ ቢገፋም የተለያየ ማዕረግ ብታገኝም ዶክተር፣ ኮማንደር፣ የጦር አዛዥ፣ ንጉሥ፣ ሌላም በአባትና እናትህ አይን ልጅ ነህ። ወላጆችህ ጋር ስትመጣ ማዕረጎችህን ወደ ኋላ እርግፍ አድርገህ መምጣት አለብህ። ምክርም ካስፈለጋቸውና መምከርም ካለብህ በጥሩ ግሳጼ ገሰጻቸው። የኢብራሂምን መልካም አንደበት ተመልከቱማ። አባቴ ሆይ ሰይጣንን አትገዛ፣
ሰይጣን ለአርራህማን አመፀኛ ነውና አባቴ ሆይ እኔ ከአርራህማን ቅጣት ሊያገኘህ ለሰይጣንም ጓደኛ ልትሆን እፈራለሁ። አባቱ በክፋት ሲመልስ ግን ምን ነበር ያለው? ኢብራሂም ሆይ አንተ አምላኮቼን ትተህ የምትዞር ነህን? ባትከለከል በርግጥ እወግርሃለሁ፣ ረጅም ጊዜንም ተወኝ አለ። ይህ እንግዲህ ስለ ክፉ አባትና መልካም ልጅ አንድ ምሳሌ ነው። ተቃራኒውን ደግሞ አንድ ምሳሌ እንጥቀስ ቢባል ኑህ ዓለይሂ ሰላምና ልጁ ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? ኑህም ልጁን ከመርከቢቱ የራቀ ሆኖ ሳለ ልጄ ሆይ ከኛ ጋር ተሳፈር፣ ከከሃዲዎቹም አትሆን ሲል ጠራው። ልጁም ከውሃው ወደሚጠብቀኝ ተራራ እጠጋለሁ አለ። ልጁ እንግዲህ እንዲህ ብሎ ነበር አምጾ ከዛ መጨረሻ ላይ ከሰጣሚዎቹ የሆነው። ስለ መጥፎና ከሃዲ ሚስት ካነሳን የኑሕንና የሎጥ ሚስቶች ይጠቀሳሉ። ስለ እህትነት ደግሞ ጥቂት እናውራ። እህት ከወንድሟ ጋር ያላት ግንኙነት ምን ይመስላል? ወንድም ከእህቱ ጋርስ? ብዙ ጊዜ ለምን ይሆን በእህቶችና በወንድሞች መካከል ያለው ግንኙነት ትንሽ ውጥረት የተጫጫነው ሆኖ የምናየው? እህቶቼ የሙሳ እህት ታሪክ እናስታውስ። ወንድሟን ሕፃኑ ሙሳን እንድትከታተል እናቷ በላከቻት ጊዜ አደጋውን ተጋፍታ ተደብቃ ፊርዓውን ቤተ መንግሥት ውስጥ ነበር የገባችው። ከዚያም ወንድሟ ሙሳ ወደ እናቱ እንዲመለስ ሰበብ ነበር የሆነችው። ከታሪኩ ስለ ርህራሄ ብዙ መማር አለብን። ወንድሞቼ ወንድም ማለት ክንድህ ጠንካራ ድጋፍህ ነው። ያጣ እንጂ የወንድምን ዋጋ ብዙ ሰው አያውቅም። አንድ ወጣት ታሪኩን ሲነግረኝ አንድ ወንድም ነበረኝ አለ። አንድ ክፍል ውስጥ ነበር የምንተኛው፣ ነገር ግን ብዙም አንገናኝም። ጠዋት ጠዋት ወደ ሥራ እንሄዳለን፣ ማታም ስንመጣ ወደ የፍራሾቻችን ነው ጉዞአችን። የሆነ ጊዜ ባጋጠመው የመኪና አደጋ ሕይወቱ አለፈች። ከዚያም ወደ መኝታ ክፍላችን ስገባ ልብሶቹን እያነሳው በቁጭት አሸታቸዋለሁ። ምን ነው በሕይወት እያለ ዋጋውን አውቄ በሆን ኖሮ እያልኩ ሁሌም እቆጫለሁ ይላል። ስለዚህ ወገኖቼ ቤተሰቦች ሲተሳሰሩ ጥንካሬያቸው ነውና ተሳሰሩ፣ አንድ ሆኑ ለማለት እወዳለሁ።